ሰላም ሰላም፣ እንዴት ናችሁ ቤተሰብ ሁሉ ሰላም? በአዲስ ቪዲዮ ከች ብለናል። በባለፈው እንደነገርኳችሁ በሌላ በአዲስ ጉዳይ በተለይ በቤት ጉዳይ በመንግስት ለዝቅተኛ የህብረተሰብ ነዋሪ ቤት እሰጣለሁ የሚል መረጃ ጠቆም አድርጌያችሁ ነበር። ያንን መረጃ አሰባስቤ ዳግም እንደሚመለስ ቃል ገብቼ ነበር የተሰነባበትነው። ቤተሰብ ባለኝ መረጃ መሰረት እንኳን ለድሃ ለመካከለኛ ነዋሪ የሚሆን አይደለም። ባለ አንድ መኝታ 55 ካሬ በ171,200 ብር፣ ባለ 2 መኝታ 75 ካሬ 233,480 ብር፣ ባለ 3 መኝታ 100 ካሬ 311,260 ብር ዋጋ ተቆርጦለታል። እንግዲህ በየመድረኩ በየስብሰባው የመንግስት አመራሮች በቃ ይህን ህዝብ፣ ይህን መንግስት ሰራተኛ፣ ይህን ዝቅተኛ የህብረተሰብ ነዋሪ በተመጣጣኝ ዋጋ የቤት ባለቤት እናደርገዋለን እያሉ ነበር። ነገር ግን አሁን የተሰማው መረጃ በጣም ያሳዝናል። ለመንግስት ሰራተኛው ዝቅተኛው ነዋሪ አይደለም በእውነት ማለት ነው። መንግስት የሚከፍለው ደሞዝ ይታወቃል፣ በጣም ዝቅተኛ ነው። እንኳን ተቆጥቦበት ቤት ተሰርቶበት የሚሆን ነገር አይደለም። ኦልሞስት ከምናገኘው ደሞዝ 50% ለቤት ኪራይ ነው። በቃ በክሬዲት እየተበላ በብድር እየተኖረ እንዴት ነው የቤት ባለቤት የመንግስት ሰራተኛውን ዝቅተኛ የህብረተሰብ ነዋሪውን ሊያደርግ የሚችለው ተብሎ ሲታሰብ በቃ አይታሰብም። ሁሉንም ከሌለህ የለህም የሚል ነገር ነው። አሁንም ለህዝብ ታስቦ ሳይሆን ለኮሪደር ልማት ብቻ ስለተፈለገ ሰው በዚህ ልክ እንዴት ህዝብ በዚህ ልክ እንዴት ይዋሸታል ብዬ አላስብም። ማለት አሁን የመጣው እድል በእርግጥ ጥሩ ነው። እስከ መቼ ድረስ በቤት ኪራይ መኖር በተሳቀን ሸማቀን እስከ መቼ ድረስ መኖር የለበትም ብዬ ነው የማስበው። ነገር ግን መንግስት ለህዝብ ማሰብ አለበት። ጠዋት ሰው እኮ የሚመጣው መንግስትን እንዲያስተዳድረው ከችግር እንዲወጣው ነው እንጂ ችግር ለመፍጠር ነው ቲማቲሙን ማለት አይደለም። ህዝብ ሊታሰብለት ይገባል። ኑሮውን እንዲሆኑ የቤት ኪራይ እንዲሆኑ ተሳቀን አስቸጋሪ ነው። ስለዚህ መቼም መንግስት አስተያየት ያደርጋል ብዬ አስባለሁ። በፌስቡክ ገጻቸው ላይ ብዙ ሀሳቦች እየተንሸራሸሩ ነው። ያን አይተው መቼም ምላሽ ይሰጣሉ ብዬ አስባለሁ። በጣም ከባድ ነው ማለት እስከ መቼ ቤት ኪራይ ላይ ሆኖ መኖር? ኧረ ሰልችቶኝ በቃ እንደው አረብ የቤትማ ባለቤት ያድርገን በእውነት እንደዛ ነው። አሳሰብን። የሚያስገርም መረጃ ነው ማለት በጣም ብዙ ሰው ተስፋ አድርጎ ነበር። የተገባለት ቃል እንደዛ አልነበረም በእውነት። እንዴት ይሆናል? መሆን የለበትም። መታሰብ አለበት። ኑሮ እየከሸከሸ ነው። ኑሮ ሰውን ድቁስ አድርጎታል እኮ የለም ድሀ ቢታመም እኮ አማራጭ መሞት ነው በእውነት። በቁሙ ሰው ሞቷል፣ ግን ምንም ማድረግ አይቻልም። ስሜታዊ ያደርጋል በእውነት ያለው ጉዳይ። ተስፋ ያደረግንበት ነገር ተስፋ ሲያጣ በጣም አስገራሚ ነው። ቤተሰቦች እንደዚህ ይመስላል ያለኝ መረጃ። በጉጉት ሲጠበቅ የነበረው እንግዲህ እንደዛ ሆኗል። በሚያሳዝንና በሚያሸማቅቅ ሁኔታ ያልታሰበ ዱብ እዳ ነው
የሌላው ማህበረሰብ የሰማው ይሳካል ብዬ አስባለሁ። ምናልባትም ላይሆንም ይችላል። ያው መንግስት ብር አጣሁኝ ካዝናዬ ብር የለኝም እያለ ስለሆነ ይህን ደግሞ ለሀብታም መቸብቸብ ይፈልጋል። ያለው ጉዳይ ይህን ይመስላል። ቤተሰብ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ለሌሎች እንዲደርሱ አድርጉ። እናንተም ድጋፋችን አይለኝ። ቤተሰቦች የዛሬው መረጃ ይሄን ይመስላል። በሌላ ቪዲዮ በሌላ ጉዳይ የምንገናኝ ይሆናል። የዛሬ ያለኝ መረጃ ይሄን ይመስላል። ሰላም ሰላም ሰላም። ይመቻችሁ ቤተሰብ በያላችሁበት።